ሐሳብህ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር እግዚአብሔር ይመስገን። በገና ስንዝራ ማዳኑን እንድናወራ ብትቀድሞ ብትከተሉ ሁላችሁ ተነስቷል በሉ ሁላችሁ ተነስቷል በሉ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ማንም ያጨብጭብ እጃችሁን ከፍ አድርጉለት። እግዚአብሔር ዘመን ከሰጠ ይዘምር የተለወጠ እልልታ ይሁን ለስሙ ልባችን በወርቅ ደሙ ልባችን በንጹህ ደሙ እልልታ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ሰባሉ እጃችሁን ከፍ አድርጉለት። ምስጋና ይገባዋል። ሰገነት ላይ የመጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እሱ ነው ቀን የሚያወጣ ጌታ ነው ቀን የሚያወጣ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር እልልታ እልልታ ሰገነት ያወጣችሁ ሰገነት ያመጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እሱ ነው ቀን የሚያወጣ እሱ ነው ቀን የሚያወጣ ለካጃችሁ ከፍ አድርጉለት። ምስጋና ይገባዋል። ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር የክብሬ የቤቴ ጌታ ለነፍሴ ባለውለታ ኤፉድ ነው በፍታ ነው ልብሴ ዘማሪ ነኝ ለንጉሴ ካህኑ ነኝ ለንጉሴ። ወንዶች እጃችሁን ከፍ አድርጉለት። ወንዶች ተነሳ ልቤ ዘመረ ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ሰገነት ላወጣችሁ ሰገነት ያወጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እሱ ነው ቀን የሚያወጣ ጌታ ነው ቀን የሚያወጣ እልልታ እልልታ ዘርባህ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘመረ ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ እልልታ ጭብጨባ ይገባዋል። ምስጋና ይገባዋል። ከፍ ባለ ምስጋና እግዚአብሔርን አመስግኑ። ምስጋና ይገባዋል።
በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን አረፈዳችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ያለፉትን ዕለታት ሁሉ በቸርነቱ አሳልፎ ዛሬን በእድሜያችን ላይ ጨምሮ በውስጣችን ላይ ጠቅመን እንደሚጠቅመን በማሰብ አምቀንና አጠራቅመን የያዝነውን የኃጢአትን ጓዝ ሁሉ ዕለት ዕለት በምንማረውና በምንናዘዘው ኑዛዜ ዛሬም ድረስ ፍቅሩ ሳይቀዘቅዝ የጠበቀን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ዘመኑን ተመልክተን ዕለቱን አንብበን አባቶቻችን የሰሩልንን ሥርዓት መሰረት በማድረግ ፈቃደ እግዚአብሔርንና ረድኤተ እግዚአብሔርን በማስቀደም ለተወሰኑ ደቂቃዎች እንማራለን። የትምህርታችን ርዕስ የሚሆነን ቃል ደግሞ ነሣ ኅብስተ ባረከ ወፈተተ ወሀቦሙ ወተከስተ አዕይንቲሆሙ የሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ቁጥር 30 ላይ ይገኛል። ለኛ መያዝ እንድንችል እና ወይንም ደግሞ እጃችን ላይ በያዝነው የአማርኛ መጽሐፍ ቅዱስ መግባባት እንችል ዘንድ ግዕዙን እጃችሁ ላይ በያዛችሁት ቅዱስ መጽሐፍ ተረጉመዋለሁ። ኅብስቱንም ባርኮ ሲሰጣቸው ዓይናቸው ተከፈተ። ካልደከማችሁ ከደከማችሁም ብርታት ይሆናችሁ ዘንድ ሁላችሁም ኅብስቱን ባርኮ ሲሰጣቸው በሉ ዓይናቸው ተከፈተ። አንድ ጊዜ ድገሙት። ዓይናቸው ምን አለ? ተከፈተ። እንዳትረሱት። ከዛ አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 24 ከ13 እስከ 35 ያሉ የሕይወት ምዕራፎችን ከመነጋገራችን በፊት ትምህርቱ ከነፍሳችንና ከስጋችን ጋር ይዛመድ ዘንድ ለቃሉ መግቢያ የሆነን ዘንድ የቃል መግቢያ ማስታወስ እፈልጋለሁ። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 7 ላይ የዚህ ሕግ መጽሐፍ በአፍ ይምላ ይላል። ተረጋጉ። የዚህ ሕግ መጽሐፍ በአፍ ይምላ፣ ታደርገውም ዘንድ በቀንና በሌሊት አስበው፣ ያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል ይላል። ወዳጆቼ እኔና እናንተ ቃሉን ሌሊት እና ቀን እንድናስበው ተጽፏል። ቀንና ሌሊት ማሰብና ቀንና ሌሊት በቃሉ መኖር ባንችል እንኳ የዛሬዋ ዕለት የጌታ ቀን ተብላ በተደጋጋሚ ስለተጻፈች እና የሚያሳርፈን የሰራነው ቤት የምንበላውና የምንጠጣው የምንተኛበት ሳይሆን የዘላለም ዕረፍት ቃሉ ስለሆነ ተረጋግተን የሚያረጋጋውን ቃል እንድንሰማ በድጋሚ ላሳስባችሁ እወዳለሁ። የዚህ ሕግ መጽሐፍ በአፍ ይምላ። በምን ይምላ? በአፍ ይምላ። ራሳችሁን ጠይቁ፣ አይምሯችሁንም መርምሩ፣ ልባችሁንም ተመልክቱ። 24 ሰዓት ሙሉ የምናስበውና የምናሰላስለው በአንደበታችን የምንናገረው የእግዚአብሔርን ቃል ይሆንን? ወገኖቼ በአንደበታችን የሞላው የእግዚአብሔር ቃል ስለሆነ ትርፉ ዕረፍት ሳይሆን ጭንቀት መሆኑን በመረዳት የሚያሳርፈውን እና ዘመኑን ዋይተን የምናስተላልፈውን መልእክት እንድትሰሙ ነው። ታዲያ የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምረን ስንመለከት እና ቅዳሴውን የቀደሱት ወልደ እግዚአብሔርን ምሳሌ አድርገው በዋናነት አምልኳችንን የመሩት አባታችን እንዲህ አሉን።
ወይእተ ጊዜ እንዘ ያሐውሩ ክሌቱ ሙስቴቶሙ ሀገረ እንተ ርህቅት እምኢየሩሳሌም መጠነ 60 ምዕራፍ እንተ ስማ ኤማሁዝ። እነሆ ከእነርሱ መካከል ሁለቱ በዛን ቀን እነሆ ከእነርሱ መካከል ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ርቀት ወዳላት ኤማሁዝ ወደምትባል መንደር ኒቆዲሞስና ሉቃስ እየሄዱ ነበር ይላል። አስተውሉ። እነሆ በዛን ቀን ከነሱ መካከል ሁለቱ በዚያን ቀን። በምን ቀን? በዚያ ቀን። ያ ቀን ማን ነው? ያ ቀን ሞት በሕይወት የተሸነፈበት፣ ያ ቀን መቃብር በትንሣኤ የተረታበት፣ ያ ቀን ሞት ኃይሉን ያጣበት፣ ያ ቀን እንደ ቅዱስ ያሬድ ዜማ ተሰደ ጽልመት ወመጻ ብርሃን፣ ጨለማ የተሰደደበት ብርሃን የነገሰበት፣ ያ ቀን በሞት ሰፈር ሐዘን የሆነበት፣ ያ ቀን በክርስቲያኖች ደስታና ዝማሬ እንደ ብርሃን የጎረፈበት፣ ያ ቀን ለአብርሃም ዘተገዝተት፣ ያቺ ቀን ለአብርሃም የተገለጠች ወበአይሁድ ስውርት ይእቲ፣ በአይሁድ ግን ያልተገለጠች ወበሃብ የነሰ ፍስሐ ወተድላ፣ በእኛ ዘንድ ግን ተድላና ደስታ በሆነችባት በትንሣኤ ቀን ማለቱ ነው። በትንሣኤ ቀን ኒቆዲሞስና ዮሴፍ ኢየሩሳሌምን ትተው ወደ ኤማሁዝ ወረዱ። ወይትናገሩ በበይናቲሆሙ በእንተ ኩሉ ዘኮነ። ዓርብ ዕለት ስለተፈጸመው አንዱ ከሌላው ጋር ያወሩ ነበረ። ኒቆዲሞስ እንደዚህ አለው፣ ያ ከእናቱ ማኅፀን ጀምሮ እውር የነበረውን ምራቅ ጠብቶ ቀብቶ ያዳነውን ምራቅ ተፉበት እኮ ይለዋል። ዮሴፍ ደግሞ ለኒቆዲሞስ ያቺ ደም የሚፈሳትን ሴትዮ ያዳነው ጌታ ከእግር እስከ ራሱ እንደ ወይን መጭመቂያ ሰውነቱ ሁሉ በደም ተጋረደ እኮ ይለዋል። አንደኛው ለሌላኛው የወደቀችውን እና የተገፋችውን የዳዊትን ድንኳን እና መንግስት ይመልሳል ብለን ስናምነው ተስፋ ስናደርገው እነሆ ከሞተ እኮ 3 ቀን ሆነው እያሉ እያወሩ ሳለ ወንዘ ይትናገሩ እሙንቱ ወይታሰስዎ ለዝንቱ ቀርቦሙ እግዚእ ኢየሱስ ወሆረ ምስሌሆሙ አሚሃ። ስለ እርሱ እየተነጋገሩ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ ቀርቦ የኤማሁዝ መንገደኞችን ተቀላቅሎ መሄድ ጀመረ። ማን መሄድ ጀመረ? ኢየሱስ ክርስቶስ ከእነርሱ ጋር መሄድ ጀመረ። ወተሂዛ አዕይንቲሆሙ ከመ ኢያእምርዎ። ከእነርሱ ጋር እየሄደ ሳለ እንዳያውቁት ዓይናቸው ተይዞ ነበረ ይላል። ምናቸው ተይዞ ነበረ? ዓይናቸው ተይዞ ነበረ። ማየት የማይችሉ ሆነው አይደለም፣ ማስተዋል የማይችሉ ሆነው ነው። ለማመን የዘገየ ልብና አእምሮ ስለያዙ ነው። በነቢያት በመዝሙር በሕግ የተጻፈውን ስለርሱ ማንሰላሰል እና መስቀሉን፣ ግርፋቱን፣ ሞቱን በተረዱበት ልክ ትንሣኤውን አልተረዱም ነበርና
እንዳያውቁት ዓይናቸው ተይዞ ነበረ። ግን ስለማን እያወሩ? ስለ ኢየሱስ እያወሩ። ዛሬም በከተማችን ላይ ስለ ኢየሱስ የሚያወሩ ግን የማያዩ ብዙዎች ናቸው። ለምን ካላችሁኝ ልክ እንደ ዮሴፍና እንደ ኒቆዲሞስ ኢየሩሳሌምን ትተው ወደ መንደር እንደወረዱ ሁሉ አምሳለ ኢየሩሳሌም ሰማያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትተው ወደ መንደር ሲወርዱ ስለ እርሱ እያወሩ እሱን የማያውቁ ብዙዎች ናቸው። ስለሱ የሚያወራው ሁሉ፣ ስለሱ የሚናገረው ሁሉ፣ ስለሱ የሚዘምረው ሁሉ፣ እርሱን ተቀበል የሚለው ሁሉ ኢየሱስን ያውቃል ማለት አይደለም። ምክንያቱም የኤማሁስ መንገደኞች ስለ እርሱ እያወሩ እሱን ግን ምን አይሉም ነበረ? አያውቁትም ነበረ። ለምን? ዓይናቸው ተያዘ። ወገኖቼ ዓይናቸው ተያዘ። የሥጋ ዓይናቸው ማለት አይደለም፣ የህሊና ዓይናቸው ነው። እኔና እናንተ ያዳነንን ቤዛ የሆነንን እንደ ወይን መጭመቂያ ሰውነቱ ሁሉ በደም ተጋርዶ ስለ ኃጢአታችን ሙቶ ስለ ጽድቃችን በታላቅ ኃይልና ስልጣን የተነሳውን እንዳናውቀው የያዘን ምን ይሆን? ወገኖቼ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን እንዳይገለጥልን ያሳወረን ምናችን ይሆን? እድሜያችን ይሆን? ስራችን ይሆን? በቂ ያልሆነው ምክንያታችን ይሆን? ገና ልጅ ነኝ የሚለው ይሆን? አሁን የሩጫ ጊዜ ነው የሚል ይሆን? ስራ ይበዛብኛል የሚለው ይሆን? ገና ብዙ ዘመን እኖራለሁ የሚለው የሰይጣን አጀንዳ ይሆን? ቅዱሳት መጻሕፍት የነገሩን ይህንን አይደለም? ዮምኬ ወጌሰመ ኩልነ መሬት። ዛሬ እንሰማለን፣ እንናገራለን፣ እንመላለሳለን። ነገር ግን ወደ መሬት የምንወርድ ሰዎች ልንሆን እንችላለንና እንዘጋጅ ነው ያሉን። እነዚህ የኤማሁስ መንገደኞች ከ120 ቤተሰብ ጋር ለ3 ዓመት ከ3 ወር ከጌታ ጋር ተቀምጠው እየዳሰሱት፣ እያዩት፣ እየሰሙት፣ እየጠየቁት፣ እየመለሰላቸው የተማሩት ናቸው። ግን መዝሙራትን፣ ነቢያትን፣ ሕግን በመስቀሉ ልክ ትንሣኤውን አልተረዱትም ነበርና አላወቁትም። እስከ ሞት ድረስ ብቻ የወደደንና የፈለገን ከተነሳም በኋላ ኢየሩሳሌም ማርቆስ እናት ቤት ያሉትን ደቀ መዛሙርቱን ትቶ ከታላቋ ከተማ ወርደው ከኢየሩሳሌም ሰማያዊት ምሳሌ ከሆነችው ወደ ሰፈር ወደ ዘር ወርደው ዘግተው የተገኙትን ፍለጋ ሄደ። እስከ ሞት ብቻ አይደለም የፈለገን እሱ ከተነሳም በኋላ ከከተማ ከንጉሱ ከተማ የወጡት ከፍቅር ከተማ የወጡት ከትንቢት ከአማን ከመርገብ ከብርሃን ከተማ የወጡትን ፍለጋ ሄደና ዓይናቸው ቢያዝም እንኳ ሞቱን አምነው መሰቀሉን አምነው መገረፉን አምነው ትንሣኤውን ባያምኑትም እንኳ ሄደና ተቀላቀላቸው የኛ ጌታ። እንዲህም አላቸው፣ ወይቤሎሙ እግዚእነ ምንትኑ ዝንቱ ነገር ዘትትናገሩ በበይናቲክሙ እንዘ ተሐውሩ። እናንተ እየሄዳችሁ ለመሆኑ የምታወሩት ስለምንድን ነው አላቸው። ጌታ እኮ ነው እንደዚህ የሚላቸው። ስለ እርሱ እያወሩ ስለምንድን ነው የምታወሩ አላቸው። ወአውሳ አሐዱ እምኔሆሙ ዘውእቱ ቀለጳ ወይንም እንተ ውእቱ ቀለዮጳ ወይቤሎ አንተኑ ነግድ ለኢየሩሳሌም ወይንም አንተኑ ነግዳ ለኢየሩሳሌም ይተአምርኑ በዚህ መዋዕል ዘተገብረ።
ለመሆኑ አንተ በኢየሩሳሌም ከተማ ውስጥ እንግዳ ነህን? እኛ የምንሰማውን ቋንቋ ትናገራለህ፣ ጆሮህም ይሰማል፣ ትጠይቀናለህ፣ እያደመጥን ነው። ኢየሩሳሌም ሁሉ እኮ የምታወራው ስለሞተው ነው፣ ስለተሰቀለው ነው። አንተ የት ነበርህ? ብቻህን ነው የምትኖርን? እንዴት ስለሞተው መሲህ ስለተሰቀለው መሲህ እነዛ መኳንንት፣ ጸሐፍት፣ ፈሪሳውያን፣ የአይሁድ ቤተ ክህነት ቅሬታዎች የፈጸሙትን ግፍና በደል እንዴት አልሰማህም? አንተ ብቸኛ ነህን አሉት። አዎ እርሱ ብቸኛ ነው። በሕቱም ድንግልና ተወልዶ በሕቱም መቃብር የተነሳ ብቸኛ ነው። ክብርና ምስጋና ለእግዚአብሔር ይሁን። ብቸኛ ነው። አዎ ብቸኛ ነው። ፍጹም አምላክ ሆኖ ሳለ ፍጹም ሰው የሆነ እሱ በማዳኑም በመወለዱም በመጠመቁም በመሰቀሉም ስለ ኃጢአታችን ሞቶ ስለ ጽድቃችን በታላቅ ኃይልና ስልጣን በመነሳቱ እሱ ብቸኛ ነው። አዎ እርሱ ብቸኛ ነው። ለኢየሩሳሌም ብቻ ሳይሆን ለዓለምም እንግዳ ሆኖ የመጣ አምላክ ነው። ተመልከቱ፣ እንግዳ ሆኖ የመጣ ነው። በተለይም በዕለተ ስቅለት አንዳንዶቹ ሲሸሽ በሚባል ደረጃ ደግሞ ስቅሎ እያሉ ሲጮሁ ኧረ ግፍ አልፈጸምም። በእግዚአብሔርና በሰው ፊት ማንንም አልበደለም። በቃልና በሕይወት የሚኖር ነው። የተራቡትን ከማብላት፣ የተጠሙትን ከማጠጣት፣ የሞቱትን ከማንሳት፣ የታመሙትን ከማዳን፣ ዕውራን ዓይናቸው እንዲያይ ከማድረግ በስተቀር ምን ተገኘበትና ነው ብሎ የተከራከረ ሰው የሌለው ብቸኛ ነው። አዎ እርሱ እኔና እናንተንም ለማዳን ብቸኛ ነው። ብቸኛ ነህን አሉት። እርሱም መልሶ እያደመጣቸው ነበረ። እነሱም አሁንም ዓይናቸው እንደተያዘ ዓይነ ሕሊናቸው እንደታወረ ነበርና እኛማ የወደቀችውን የዳዊት ድንኳን፣ እኛማ የተገፋችውን የዳዊትን መንግሥት፣ እኛማ መሸከም ያልቻልነውን የሮማውያንን የአገዛዝ ቀንበር ገፎ ይጥልልናል ብለን ተስፋ አድርገን ነበረ። ነገር ግን ተሰቅሎ ከሞተ ዛሬ 3ኛው ቀን ነው አሉት። ግን እሱ በ3ኛው ቀን ተነስቶ ከማን ጋር ነበረ? ኧረ ተናገሩ። ከነሱ ጋር ነበረ። በ3 ቀን በመጽሐፍ እንደተጻፈ በመዝሙርም እንደተዘመረ በትንቢትም እንደተነገረ በ3ኛው ቀን ሞት ይዘው ዘንድ ስላልቻለ ተነስቶ ከነሱ ጋር እያወራ ነበረ። አቤት ከኢየሱስ ክርስቶስ ጋር እየኖሩ ኢየሱስን የሚፈልጉ ሰዎች ያሳዝኑኛል። 3000 ዓመታት ያህል ከኢየሱስ ክርስቶስ ጋር የኖረችውም ቤተክርስቲያን ትተው ዘመኑን ተመልክተው ኢየሱስን ትተው ኢየሱስን ፍለጋ የሚሄዱ ሰዎች እንዴት እንደሚያሳዝኑኝ። በሌላ አነጋገር ደግሞ ኢየሱስን ለመግለጥ፣ ለማስተማር፣ ለማክበር፣ ለማንገስ የኢየሩሳሌም ሰማያዊት ምሳሌ የሆነችውን ትተው እንደ ኤማውስ መንገደኞች በየመንገዱ የሚጠወልጉ ሰዎችን ከማየት በላይ የሚያሳዝን አጀንዳ በሕይወታችን ላይ ይኖረን ይሆን? እነሱም ቀጠሉ። አስበነው ተስፋ አድርገነው ነበረ። ነገር ግን ከሞተ 3 ቀን ሆኖታል። ከእህቶቻችን መካከል ሌሊት ገስግሰው ሄደው ተነስቷል ብለው በመላእክትም ተረድተው
ለወንድሞቻችን መጥተው ነገሯቸው። ወንድሞቻችንም ሄደው መቃብሩ ባዶ ሆኖ አገኙት። እሱን ግን አላዩትም ብለው ሲነግሩት ጌታችን ትዕግስት ዘመጠነዝ ትዕግስት፣ አቤት ትዕግስት! እንዴት አለ ትዕግስት! ፍቅር ዘመጠነዝ ፍቅር፣ አቤት ፍቅር! እንዴት ያለ ፍቅር! ሂሩት ዘመጠነዝ ሂሩት፣ አቤት ደግነት! እንዴት አለ ደግነት! ከታገሳቸው በኋላ ካስጨረሳቸው በኋላ ከሰማቸው በኋላ ታውረው እንዲሄዱ ስላልፈለገ አብዳን ወጊጉያን ልብ፣ እናንተ የማታስተውሉ ለማመንም የዘገያችሁ ብሎ መውቀስ ጀመረ። አስተውሉ። እናንተ የማታስተውሉ ለማመን የዘገያችሁ፣ እርሱ በሰው ልጅ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚገረፍ፣ እንደ ወይን መጭመቂያ ሰውነቱ ሁሉ በደም እንደሚጋረድ፣ ነገር ግን ደግሞ በሦስተኛው ቀን እንደሚነሳ ሕግ፣ መዝሙርን፣ ትንቢትን አላነበባችሁምን ይላቸው ጀመረ። ስለ መከራው በመዝሙራት፣ ስለ ስቅለቱ በመዝሙራት፣ በትንቢት በሕግ፣ ስለ ትንሣኤው በመዝሙር በሕግ በመዝሙራት የተጻፈውን እያነሳ ያስተምራቸው ነበረ። እንኳን እኔና እናንተ ይቅርና ባለቤቱም እንኳ ሳይቀር አንተ እብለክሙ እያለ የተናገረውን በከመ ይቤ እግዚአብሔር እያሉ ነቢያት የተናገሩለትን ቃል እያነሳ ነው ያሳመናቸው። ወገኖቼ ስለ ቃሉ የሚጠይቋችሁ ሰዎች ካሉ እኔ የዘር ሃይማኖቴ ነው ከቅድመ አያቴ ጨምሮ የተቀበልኩት እምነት ነው። እርሱ በቂ አይደለም። እርሱ ገዢ አይደለም። ሰዎችንም አይማርክም፣ አይገዛም፣ ደግሞ ወደ እኛ አያመጣም። እርሱ በቃሉ የራሱ ቃል ሆኖና ከቃሉ በላይ ሆኖ ሳለ ቃሉን እያነሳ አስተማራቸው። በመጨረሻ ጊዜው እየመሸ ሄደ። መዝሙሩን፣ ነቢያቱን፣ ሕጉን ካስተማራቸው በኋላ ቀኑ እየመሸ ሲሄድ መሽቷልና ከኛ ጋር እደር አሉት። ምን አሉት? አረ በማርያም ምን አሉት? መሽቷልና ከኛ ጋር እደር አሉት። አረ እንደዚህ በሉት፣ ኑሯችን መሽቷልና ከኛ ጋር እደር በሉት። ፍቅራችን ከመቀዝቀዝ አልፎ እያጨለመ ነውና ከኛ ጋር እደር በሉት። ለኢትዮጵያ ብርሃኗ ሳይሆን እየታየ ያለው ምሽቷ ነውና ከኛ ጋር እደር በሉት። እርስ በራሳችን እየተጠላለፍን እየተገዳደልን ነውና ፍቅራችን ይመለስ ዘንድ ከኛ ጋር እደር በሉት። መኖር አልቻልንምና ጓዳችን ከምላቱ ይልቅ ጉድለቱ በዝቷልና ከኛ ጋር እደር በሉት። ለልጆቻችን የምናስርላቸው ስንቅ አተን እያነባን እየቆሰልን እየተጨነቅን ነውና ከኛ ጋር እደር በሉት። ወንድም ወንድሙን እየደገፈ ሳይሆን እያቆሰለ እየገደለ ነውና ከኛ ጋር እደር በሉት። በሰማይ ላይ ርግቦች የሚበሩባት ሰማይ የጥይቶች መብረሪያ ሆናለችና እባክን ከኛ ጋር እደር በሉት። እርሱ ካደረ ፈውስ አለ። ምን አለ? ከኛ ጋር እደር አሉት። ወገኖቼ እደር ብላችሁት እምቢ የሚላችሁ ጌታ የለም። ና ብላችሁት ቢዚ ነኝ ዛሬ ስራ ይበዛብኛል የሚላችሁ ሰው እንጂ ጌታ የለም። እንብላ ብላችሁት መሶባችሁን አይቶ የሚንቅ ጌታ የለንም። ናና እደር አሉት። እርሱም አብሯቸው ወደ እነርሱ ገባ። ክብርና ምስጋና ለእግዚአብሔር ይሁን። ወደ እነርሱ ገባ።
ቅዳሴውን አስቀድሳችሁ ኪዳኑን አስደርሳችሁ ወንጌሉን ተምራችሁ ዝማሬውን ዘምራችሁ ስትመለሱ ጌታ ቀድሞ ወደ ቤታችሁ ይግባ። ክብርና ምስጋና ለእግዚአብሔር ይሁን። አይዟችሁ ከኢየሩሳሌም ሰማያዊት ምሳሌ ከሆነችው አስቀድሳችሁ ጸበሉን ጠጥታችሁ እምነቱን ተቀብላችሁ ወንጌሉን ተምራችሁ እንደ ኤማሁስ መንገደኞች ታውራችሁ አትገቡም። ምክንያቱም ለእናንተ በተግባር ተገልጧልና። ክብርና ምስጋና ለእርሱ ይሁን። ገባ፣ እነርሱም የሚበላ አቀረቡ። ነሣ ኅብስተ ኅብስቱን ከፍ አደረገ፣ ባረከ፣ ባረከ፣ ወፈተተ፣ ፈተተ፣ ወውሃቦሙ ሰጣቸው። ወተከሳ አዕይንቲሆሙ ያኔ የታወረው የዓይነ ሕሊናቸው ያለማመን ያለማስተዋል የመዘግየት ዕውርነት ተነሳ፣ ተቀረፈ፣ እርሱንም አዩት። ክብርና ምስጋና ለእግዚአብሔር ይሁን። ታዲያ ተመልክቶ ዓይናቸው ያ የመታወር ያለማስተዋል የመዘግየት የሕሊና ዕውርነታቸው የተቀረፈው እርሱንም ያወቁት ሲበሉ ነው። ምን ሲሉ ነው? ይህን አስተውሉ። ምን ሲሉ ነው? ባርኮ የሰጣቸውን ሲበሉ ነው። ዝንቱ ውእቱ ሥጋው ወደሙ። ተመልከቱ፣ ባርኮ ሲሰጣቸው ነው። ይህም በጸሎተ ሐሙስ ዝንቱ ውእቱ ሥጋዬ ወደሜ፣ ይሄ ሥጋዬ ነው ይሄ ደሜ ነው ብሎ የሰጣቸውን ሥጋውን የሚወክል ስለነበረ የዓይነ ሥጋቸው ተገለጠ። እንግዲያውስ በማስቀደስ ብቻ፣ እንግዲያውስ ኪዳን በማስደረስ ብቻ፣ እንግዲያውስ በመዘመር ብቻ፣ እንግዲያውስ በመጾምና በመጸለይ ብቻ ዓይናችን አይበራም። የሚበራው ቅዱስ ሥጋውና ክቡር ደሙን ስንበላ ነው። ማን ይርዳን? እንዴት ነው እያየን? እንዴት ነው እየተመለከትን? እያየን ለምን ዕውር ትሉኝ ይሆናል? ወገኖች ይሄኛው ዓይን አይደለም የተጻፈው፣ የልቦና ዓይን ነው። የልቦናችሁ ዓይን የክርስትናችሁ ሕይወት የትንሣኤው ኃይል የቤዛነቱ ፍጻሜ እንዲገባችሁ ከፈለጋችሁ ከደከማችሁ ላይቀር፣ ካስቀደሳችሁ ላይቀር፣ ኪዳን ካስደረሳችሁ ላይቀር፣ ከጾማችሁ ላይቀር፣ ከጸለያችሁ ላይቀር ቅዱስ ሥጋውና ክቡር ደሙን በልታችሁ ለምን ሕይወታችሁ አይበራም? ኧረ እባካችሁ ሕይወታችን ሳይበራ እርሱ ወደ እኛ ሳይመጣ ስለ እርሱ ብቻ እያወራን ግን ደግሞ እርሱ ወደኛ ሳይመጣ ሳናውቀው ሳይገለጥልን እኔ ሳይለን እንሙት። የሥጋ ዘመናችን አረፍተ ዘመናችን ይገታ። ይልቁንም ዛሬ ክርስቶስንና ቤተ ክርስቲያንን በቃል ለመግለጥ ጋብቻቸውን በሥርዓተ ቤተ ክርስቲያን እንደፈጸሙት ቅዱስ ሥጋውና ክቡር ደሙን ተቀብለን የትዳራችን ምሰሶ የሕይወታችን ብርሃን ለምን ክርስቶስ አይሆንም? ቤተ ክርስቲያን ጉባኤ የምታዘጋጀው፣ ቅዳሴው የሚቀደሰው፣ ዝማሬው የሚዘመረው ከቁጥራችሁ በላይ ሕይወታችሁ እንዲበዛ ነው። እርሱም የመጣው ሕይወት እንዲበዛ ነው። ሕይወታችን የሚበዛው ደግሞ ስለኛ የተቆረሰው ቅዱስ ሥጋውና ክቡር ደሙን ስንበላ ነው። ማን ይርዳን? ቅዱስ ባርኮ ሰጣቸው። ያኔ ዓይናቸው ተከፈተ። ወአእመርዎ ከመ ውእቱ ክርስቶስ። ያ እንደ ተራ ሰው እንደ መንገደኛ ይሰማቸው የነበረ ያስተምራቸው የነበረ ያ ዓርብ ዕለት ምራቅ የተተፋበት ያ ሙቶ ይቀራል ተብሎ በአዲስ መቃብር የተቀበረው ያ እንደ ወይን መጭመቂያ ሰውነቱ ሁሉ በደም የተጋረደው ያ ስለኛ የተረገመ ሳይሆን እርግማን የሆነው ያ ስለኛ ክብር ይግባውና ኃጢአተኛ ሳይሆን ኃጢአት ያደረገው ያ የኛን ኃጢአት አንስቶ በደላችንን የተሸከመው በታላቅ ኃይልና ስልጣን የተነሳው ክርስቶስ ነበረ። ሲያውቁት ክብርና ምስጋና ለእግዚአብሔር ይሁን።
እንግዲያውስ የእግዚአብሔር ልጆች ክርስቶስን በልደቱ ማወቅ ብቻ አይቻልም። በጥምቀቱ ብቻ ማወቅ አይቻልም። እስከ ሞቱ ብቻ ማወቅ አይቻልም። እስከ ትንሣኤው ብቻ ማወቅ አይቻልም። እስከ ዕርገቱ ብቻ ማወቅ አይቻልም። በዘመናት ሁሉ ስናውቀው ያኔ እርሱ መድኃኔ ዓለም ክርስቶስ ይገለጥልናል። ከተገለጠላቸው በኋላ አሚያ ጠፋ የማይከሎሙ ከመካከላቸው ተሰውሮ ሄደ። እስክናውቀው ይቆያል። በልተን ዓይናችን እስኪበራ ድረስ በመካከላችን ይቆያል። ከዛ በኋላ ደግሞ እርሱ እንዲሁ የማርቆስ እናት ቤት የሆነውን ቤት ዘግተው ሰውንም ፈርተው ተስፋቸው ተሟጦ ልባቸው ፈርቶ አይምሯቸው ተጨናንቆ በዝግ ቤት ለነበሩት አባቶቻችን ደግሞ ሄደና ሰላም ለኩልክሙ ሰላም ለእናንተ ይሁን አላቸው። ዛሬም ሰላም ከኛ ርቋልና፣ በረከት ከኛ ርቋልና፣ መደጋገም መዋደድ ከኛ ርቋልና፣ ከልደት ከመኖር ይልቅ ሞት በዝቷልና ሰላም ለእናንተ ይሁን ይበለን።